በሮም የነበረን ቆይታ እጅግ በጣም ስኬታማ ነው የነበረው። አንደኛ ካቶሊክ የቫቲካን ፖፕ ሊዮ 14ኛ ጋር ሰፋ ያለ ውይይት ክቡር ጠቅላይ ሚኒስትራችን አድርገዋል። ዴሌጌሽናችንም ተቀብለው አነጋግረዋል። በተደረገው ውይይት ላይ ያው ክቡር ጠቅላይ ሚኒስትራችን በቅርቡ የተመረጡትን ሊዮ 14ኛ የቫቲካን ፖፕ የመልካም ምኞት መግለጫቸውን ነግረዋቸዋል። እንዲሁም ቫቲካን በኢትዮጵያ የትምህርት ልማት ላይ ያደረጉ ስላለው እንቅስቃሴ የበለጠ አጠናክረው እንዲቀጥሉ አበረታቷቸዋል። በዚህ ላይ መግባባት የተደረሰበት ሁኔታ ነው ያለው። በአጠቃላይ በዓለም አቀፍ የመልቲላተራል እና ባይላተራል የሁለትዮሽና እንዲሁም የዘርፈ ብዙ የሆነውን የመልቲላተራል ጉዳዮች ላይም በዝርዝር ተወያይተዋል። ከዚህ በተጨማሪ በዓለም የሰላም ጉዳዮች ላይም ተወያይተዋል። በእነዚህ አጀንዳዎች ዙሪያ ደግሞ የበለጠ አብሮ ለመስራት ከስምምነት የተደረሰበት ነው ማለት ነው። ስለዚህ በትምህርት ልማት፣ በዓለም አቀፍ ሰላም፣ በመልቲላተራልና ባይላተራል ጉዳዮች ላይ ከቫቲካን ጋር ኢትዮጵያ ጠንካራ ወዳጅነትን አጠናክራ እንደምትቀጥል በተደረገው ውይይት ከስምምነት ላይ የተደረሰበት ነው። አቀባበሉም በጣም ደማቅ ነው የነበረው። ሊዮ 14ኛም ለክቡር ጠቅላይ ሚኒስትራችን ያለውን አክብሮትና ለኢትዮጵያ አገረ መንግስት ያላቸውን አክብሮትና በቀጣይ በእነዚህ ዙሪያዎች ላይ አብሮ ለመስራት ያላቸውን ፍላጎት የገለጹበት ነውና እጅግ በጣም ስኬታማ ውይይት የተካሄደበት ነው ማለት ይቻላል።